ቤተሰብ እንደው ማን ነው ማለት ይሄ ጠበቃው ማን ነው እንደኔ ዲሙን ያፈላው እንዴ? ለምንድነው የማይከበረው? ጉድ እኮ ነው፣ ጉድ እኮ ነው እንዴ! ሉላም በቃ እኮ ሊያሰቃያት ነው እንዴ? ደግሞ በባለፈው ሚስቱን ሰምታችኋታል ምን እንዳለች? ከባሌ ራስ ላይ ወረድ በይ፣ አይ ካልሽ ደግሞ ባሌን የምትከታተይ ከሆነ ፍርድ ቤት ነው የምገትርሽ፣ ህጉን ለኛ ተይዋላለችም። ባልና ሚስት ከአንድ ዛፍ ይቆረጣል ነው የሚባለው፣ እንደዛ እንደሚባለው ማለት ነው። ባሏ ራሱ ምንድነው እያለ ሉላን የሚፎክርባት፣ ህጉን ለኛ ተዩ፣ ህጉን ለኛ ተዩ፣ እሺ በአንድ እንትን ነው የሆነ መቀመቃ ወርጄ ሁለታችሁንም እስር ቤት የምከታችሁ እያለ በጣም ብዙ ነገር ሲያደርጋት ሁላችንም ተመልክተናል። አሁን እንግዲህን ሚስቱን በዛ በዚህ ክም ብሎ አሳምኗት፣ እኛ ደግሞ አንዳንዴ እኮ ማለት ነው ወንድ ልጅ ባይኑ ሴት ልጅ በጆሮዋ ነው የምታምነው የሚባለው ትክክል ነው። እና ማስረጃ አለኝ እያለቻት ራሱ ማስረጃሽን ቀቅለሽ ቢው፣ እሺ እኔ ማስረጃሽን ቀቅለሽ ቢው፣ ግን ከባሌ ራስ ላይ ወረድ በይ ብላት እንግዲህ በባለፈው ደውላ ስትናገራት ሁላችንም ሰምተናል ማለት ነው። እና እኔ ግን በጣም ነው የገረመኝ እውነት። እንዴ ደግሞ ከዝና ጋር ቤት ተገናኙ። በጣም የሚገርመውና እኮ የሚያስደንቀው ነገር ከዝና ጋር አሁን ተገናኝተዋል። ሞገስ አሁን ላይ በነገራችን ላይ የሆነ ዞር ብሎ ማለት ነገሮችን ማሳለፍ ነበረ ያለበት፣ ግን እሱ ደግሞ በፍጹም እስከ መቼ ነው እየሸሸሁኝ እነሱን እስከ መቼ ነው የምሸሸው? ስለዚህ በፍጹም አልሸሽም፣ የመጣውን ነገር እዚሁ ጋፈጠዋለሁ፣ መድብልም አለ ብሩክም አለ በማለትም እንግዲህ በነገራችን ላይ የሆነ ማለት እምነታችንን በሰው ላይ ባናደርግ ጥሩ ነው ብዬ ነው የማስበው። ማለት አሁን ማን ነው ይሄ ሞገስ ይሆናል አይደል? የሆነ ተስፋ የጣለው በመድብልና በብሩክ ላይ ነው ከተመለከትን ማለት ነው። እነሱ አሉ ምንም አንሆንም፣ በቃ እነሱ ጋሻዬ ናቸው፣ መከታዬ ናቸው። በእርግጥ ወንድም መከታ ነው። በእርግጥም በባለፈው መድብል ይሄ ብሩክ እንደታገተ እሱ የወንድምነትን ጥግ አሳይቶታል። እንገባቸው። በእርግጥ ትክክል ነው፣ ወንድም ጋሻ ነው። መድብልና ብሩክ ለሞገስ ብዙ ነገር ሊሆኑለት ይችላሉ። ግን አሁን እሱ ወጣ ባለ ጊዜ እሱን ተከታትለው መግባት እኮ ይችላሉ። ይች ልጅ ለብቻዋ ነው የምትቀመጠው፣ ሉላ ማለት ነው። ሉላ ለብቻዋ ነው የምትቀመጠው። ስለዚህ ያንን ነገሮችን አረቀው ማሰብ ነበረበት ብዬ ነው የማስበው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው እንደተመለከትን እንግዲህ ብሩክና ይቺ ማህሌት አብረው እንዳደሩ ሁላችንም ተመልክተናል። እንዲሁም ደግሞ ምሳይች ማነች ቅድስትዬ እንግዲህ ብሩክ ተመልሶ ከማህሌት ጋር ባልና ሚስትነት የሚቀጥል ከሆነ እንዲሁም ማደር እየጀመረ ከሆነ እኔ በቃ ጓዜን ጠቅልሌ ወደ ሀገር እሄዳለሁ ምናምን ብላ ይሄንን ለራሷ ነው ያወራችሁ ማለት ነው። ማህሌት ደግሞ እንግዲህ እኔ ያንቺ ሰራተኛ በፍጹም ልሆን አልችልም ስላለቻት ቅድስትዬ ለብሩክ ምን ብላ ነው ያቃጠረችው? ቅድስት ልደበድበኝ ነበረ፣ እንዲሁም ደግሞ ሀገር ቤት ኬጄ ላገባ ነው ብላለች ምናምን እያለች ያልሆነ ነገር ለብሩክ። እኔ ደግሞ ብሩክ እኮ ያናደደኝ ነገር ለምንድን ነው ማህሌትን የሰማት? በጣም ነው ደሜን ያፈላው። ለምንድን ነው ብሩክ እንደዚህ ጆሮ ሰጥቶ ማህሌትን ያዳምጣታል? ከሚገርማችሁ ነገር ማለት ነው ማዳመጥ የለበትም ሲጀመር። እኔ እንዱ እዛ ቤት ራሱ እውነት አሁን እንደዚህ ለነሱ ትመሰክርላቸዋለች። አሁን እውነት እንዱ ብሩክን የሷ ሳታደርግ እርግጠኛ የሷ መሆኑን ሳታቅ እኔ አሁን ማህሌት እውነት ለነ መድብል ትመሰክራለች ግን በፍጹም እንትናለን። ምክንያቱም እንጃ ብቻ እሷን እንግዲህ እዚህ ቤት ለመቆየት ብቻ ስላሰበች እናንተ ያላችሁኝን ነገር እፈጽማለሁኝ እንዲሁም ዝናን መክሰስ ራሱ ፈልጋለሁ ብላ ነው እዚህ ቤት የተቀመጠችው ማለት ነው። መድብል ግን መልሰሽ የሚስትነቱን ማረግ አገኘዋለሁ ብለሽ በፍጹም እንዳታስቢው ብሏታል። እሷም አይ ነው እኔ ሚስትነት ምንም አያምረኝም፣ እሱም በራሰ ጊዜ አበላሽቸዋለሁ ብላ ነው እንግዲህ እዚህ ቤት የተቀመጠ። እናም ቅድስትዬ ዛሬ ላይ ከተመለከተን
በቃ አሰናብቶኝ የሰራሁበትን ብር ካለኝ ብር ስጡኝ፣ እኔ ወደ ሀገሬ ጠቅልሌ መሄድ እፈልጋለሁ። እኔም እኮ ሰው ነኝ። እኔም እኮ እንደ ሌሎች እኮ ማግባት እፈልጋለሁኝ። እኔ እኮ እዚህ ቤት እኮ ምሳሌም ብዬ ቤተሰብ እንኮናለን ብዬ ነው እንጂ የተቀመጥኩት እኮ ሰራተኝነቱን ወድጀው አይደለም ብላም እንግዲህ ለብሩክ ትነግረዋለች። ብሩክም በፍጹም ከዚህ በት አትሄጅም፣ ምክንያቱም ምሳሌስ እኔስ ሲላትም አይ ከራስ በላይ ንፋስ በቃኝ ትልና ተነስታ ወደ ውጭ ትሄዳለች። ወደ ውጭ እንግዲህን ትሄድና ሻንጣዋን አዘጋጅታ ምናምን እንግዲህን ልትሄድ ስትል መድብል በፍጹም መሄድ የለብሽም ቅድስትዬ፣ ምንድነው የተፈጠረው ነገር? ምን ሆናችሁ ነው? እሱም እየየ ነው፣ አንቺም እየየ ነው። ስለዚህ የሆናችሁትን ነገር ለምንድን ነው በግልጽ የማትናገሩት? ሲላትም አይ በቃ መድብል እኔ ምንም አልሆንኩም፣ ወደ ሀገሬ ብቻ መሄድ ነው የምፈልገው። ዝም ብሎ መሄድ አለ እንዴ? ለምንድን ነው የምትሄጂው ቅድስትዬ? ብዙ ነገር አውርተን ተነጋግረን የለም እንደ ሲላትም ነው እሱማ ግን በቃ አልተረዳኝም ጋሼ ትላለች። ምንና ያልተረዳሽ? ቆይ መሀሌት እኔ እዚህ ቤት እያለች በፍጹም እኔ መቀመጥ አልችል ስትልም ቅድስትዬ መሀሌትን ያመጣንበት እኮ ራሴ ነኝ እኮ ያመጣት መሀሌትን። ስለዚህ መውጣትም ካለባት እሷ ነች እንጂ የምትወጣው፣ አንቺ በፍጹም መውጣት የለብሽም። ስለዚህ ከኔ ብሩክም ቢሆንም እሷ እንድትመጣ አልፈለገም ነበር። እኔ ነኝ ለእቅዳችንና ለአላማችን ስለምታስፈልገን እኔ ነኝ ያመጣኋት። እንዳመጣኋት እመልሳታለሁኝ። በእኔ እንድትከፊ አልፈልግም በፍጹም ይላታል። ቆይና እናንተ የመጣችሁ ለአላማ ነው ብላችሁ ነበር አይደለ? አዎድ ለአላማ ነው፣ ትክክል ነሽ ሲላትም እና ታዲያ ጋሼ እኮ ከእሷ ጋር እያደረ ነው ሲል መድብል በጣም ይደነግጣል። ምንድነው ያልሽኝ? እስቲ ድገሚ ምናምን ሲል አዎ መድብል አሁን ልቀቀኝ ልሂድ፣ እያደረ ነው፣ በአይኔ በብረቱ እያየሁት ነው። ስለዚህ እኔ እዚህ ለማን ብዬ ነው የምቀመጠው ትለዋለች ማለት ነው። እናም እንደዛ እንግዲህ ስትለው በፍጹም የኔ ብሩክ ወንድሜማ የስለኔ ብሩክ ወንድም ነው የምታወራው፣ በፍጹም ይሄንን ነገርማ ወንድሜ አያደርገውም ስትልም እንግዲህ አይ አድርጎታል፣ መድብል አድርጎታል። ስለዚህ በቃ አሁን መሄድ አለብኝ፣ ልቀቀኝ ልሄድ ስል አይ አትሄጅም፣ በፍጹም ልትሄጅ አልፈቅድልሽም ቅድስት፣ ይሄንን እድል መጠቀም አለብሽ። ይህንን እድል ካመለጠሽ መቼም ቢሆንም ይህንን እድል ደግመሽ ልታገኙ አትችም። ዛሬ ከሄድሽ ይህንን እድልሽን ካበላሽሽው ብሩክን የመሰለ ባል አታገኝም። እድሜ ልክሽን ስትጸጸች ነው የምትኖር ሲላትም እኔ እኮ ጋሼ እኮ መጥፎ ሰው ነው አላልኩም፣ ጋሼ ጥሩ ሰው ነው፣ ግን ደግሞ ይህንን ነገር ማየት አልፈልግም ሲልም ቆይና ደውልለታለሁ ይምጣን እዚሁ እንነጋገራለን ሲል ብሩክ ጋር እንግዲህ ይደውልለታል። ብሩክ ምንም ሳይቆይም ይመጣል። ቅድስትዬ ግን በቃ እናንተ አውሩን የመሄድ አለብኝ ብላ ነበር። አይ በፍጹም እዚሁ አንቺ አለሽበት፣ እዚሁ አንቺ ተቀመጥሽበት፣ እዚሁ ፊት ለፊትሽ ነው የማናገረው ይላታል። እናም ይሄንን እንግዲህ ሲናገር ምን ሆናችሁ ነው አላለም ብሩክ ደግሞ። ከዛ ምን ሆናችሁ ነው ምናምን ሲል እንግዲህ ምንድነው ያደረከው? አይ ምንም ምን አደረኩኝ? ምን አድርጌያለሁኝ አለ ብሩክ። ምን አድርጌያለሁ ትለኛለህ እንዴ? አይ ለማንኛውም ነገሩን ተወና አሁን ቅድስትዬ ወደ ሀገር ሄዳለሁኝ እያለች ነው፣ ስለዚህ ካማልደኝ ምናምን አላለው። እንዴት አትሄድም? ትሄዳ አለ መድብል እዚህ ጊዜ ማለት ነው። እንዴት ነው የማትሄደው? ትሄድ አለ። እንዴ መድብል ምን እያልክ ነው ሲልም አዎ ትሄድ። ቆይ አንተ ለምንድን ነው የምታስከፋት? ለምንድን ነው የምታሳዝናት? እዚህ ቤት እኮ ማንም ብላን የተቀመጠችው። አንተ በታገክ ጊዜ ቤትህን ቀጥ አድርጋ ምሳሌን እንደ ልጇ አድርጋ ተንከባክባ ያዘችልህን እኮ ያዘችልህ እኮ ቅድስት ነች እኮ። ያችኛዋ እኮ ግን እኮ አገር ለአገር እንድትንከራተት እኮ ያደረገች ሴት ሄደህ አብረህ ትተኛለህ ሲለው በይህ ነው እንዲያኮረፈችው አላለም። ኧረ ወይኔ ብሩክ ግን እውነት እኔማ እዛ እንዳገቱት እኔ እንደሚመስለኝ በቃ ሲያገቱት እነሱ ቅንጭላቱን አውጥተውታል። በቃ በፍጹም የድሮ ብሩክ አይደለም። ቆይ አንተ ከመቼ ጀምረህ ነው እንደዚህ ጅል ሆንከው አላለም መድብል ራሱ። እውነትም ጅል ሆንከው። ከዛ እንደዛ ሲለው እንግዲህ ይኸውላችሁ እኔ እንዴት ብዬ እንደምነግራችሁ አላቅም። እመኑኝ አብሬያት ከጎኗ ተኝቻለሁኝ እንጂ ግን በመሀከላችን ምንም ነገር አልተፈጠረም በማለትም ትነግረዋለች ማለት ነው። ከዛ እንግዲህ መድብልም ወደዛም ወደዚህም ብሎ በቃ ቅድስትዬ ይቅርታ አድርግለት፣ ይኸው እንደሰማሽው ምንም ነገር አልተፈጠረም ብሏል። እንግዲህ ስለዚህ ሁለተኛ ወደ እሷ ጋር ሄዶ አያድርም። ሁለተኛ ሄዶ ወደ እሷ ጋር ሄዶ ካደረ ቅድስትዬ
አንቺ ሳትሆኝ ከዚህ ከቤት የምትወጩ እሱን ነው ከዚህ ከቤት ማስወጣው ይላታል። ከዛ ይቅርታ ምናምን ይባባላሉ፣ ይተቃቀፋሉ። እንድደስ እንዳለ ሲተቃቀፉ ምናምን ከዛ ተቃቅፈው ምናምን እንትን ይላሉ። ምሳሌ በነገራችን ላይ በጣም አዝናለች። ለምንድን ነው ያዘነችው? ቅድስትዬ ብዙ ጊዜ ከተመለከታችሁት እኔ እናት ሆንሻለሁ ምናምን እያለቻት ነበረ ስትኖር ማለት ስትነግራት እየኖረችውና ዛሬ ላይ ይችል ምሳሌ እንግዲህን በድንገት ተነስታ በቃ እሄዳለሁ ምናምን ስትል እንዴት ማለት እናቷ ልጇ በሆን ኑሮ ትቸሽ ልሄድ አትልም ነበር የሚለው እንግዲህ በዛ ምሳሌ በቅንጭላቷ ተቀርጾባታል። እና ለቅድስትዬ ምንድን ያለቻት ልጅሽ በሆን ኑሮ አብሬ ቢያንስ አብረ ትቸሽ ልሄድ አትይም ነበረ ይዘሽ ትሄጅ ነበረ አለቻት። ከዛ እንዲህ ምሳሌ ቆይና ይሄንን ነገር ካንቺ አንደበት ነው የሚወጣው? አዎ ቅድስትዬ እኔ እንደውም እናቴ ናፍቃኛለች። ሁላችሁም እናት ሆነሻለሁ ትሉኛላችሁ ግን እየሆናችሁኝ ስትልም እናቴ ናፍቃኛለች ስትል እናትሽ ትሆነች ናፈቀችሽ የሞተችው ትትላትም አዎ ቅድስትዬ እናቴ ናፍቃኛለች እናንተ እናት አትሆኑኝም እየዋሻችሁ ነው ትልና እንዴት እንዳሳዘነች በነገራችን ላይ ምሳሌ ብላም ወደ ክፍሏ ትሄዳለች። ከዛ ወደ ክፍሏ ሄዳ እንግዲህ ተከትላት ሄዳ ያው አባብላታለች። በነገራችን ላይ ማለት ደግሞ ደልቃቂት መታ ጭራሽ ሳላረግዝ አልቀርም አላለችም። ጉድ ብሩክ እንግዲህ እኔ ያልነካኋትም ነው ያለው። በነገራችን ላይ ይሄንን አይዲያ ያመጣችው የሆነ ቅድስትዬን ከዛ ከቤት አባራ ማለት የሆነ አማራ ከዛ ከቤት ለማስወጣት ነው። አሁንም ራሱ ቅድስትዬን እንደ ሰራተኛ ልታደርጋት እኔ ሰራተኛሽ አይደለም ከፈለግሽ ራስሽ ሰርተሽ ብይ ነው ያለቻት። በነገራችን ላይ ከዛ እንደዛ ስትላት ቆይ አንቺ እንዴት ነው የሚያደርግሽ? ይኸውልሽ ብሩክ እኮ እዚህ ቤት እኮ መቼም እንግዲህ ያለሽው ለሰራተኝነት ነው። ብሩክ እንደሆነ እኔን መርጧል። ተፋልሞ ነው ያገባው፣ ሚስቱ እኔ ነኝ። ስለዚህ ተፋልሞ ነው ያገባኝ በማለትም ትትል ይኸውልሽ ትሰሚኛለሽ፣ እኔ ከዚህ ከቤት እኔን አማራሽ ከዚህ ከቤት ስታስወጭ ከሆነ መቼም አይሳካልሽም። እኔ መቼም ቢሆንም ከዚህ ከቤት አልወጣም ትላታለች። እና እንደዛ ስትላት እንግዲህ ቆይ ማን ነው እንደዚህ የልቤ ሰጠሽ እያለችም ትላታለች። እና እንደዛ እንግዲህ እየተጨቃጨቁ ብሩክና መድብልና ደግሞ ምሳሌ ሳሎን ሆነው መድብል እኔ እያለሁ በፍጹም እንዳታለቅሽ በቃ ለምሳሌ እኔ እያለሁ በፍጹም አታለቅሽም እያላት ነው። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።